የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ኢራን የአሜሪካን የጦር መርከቦች ማስጠም የሚችል ሚስጥራዊ መሳሪያ አለን ሲሉ አስጠነቀቁ። በፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት ከመጪው ምርጫ ጋር በተያያዘ በአወዛጋቢዎቹ የራያና ወልቃይት አካባቢዎች ላይ ያሳለፈው ውሳኔ ላይ እግር ጣለ። በምስራቅ አርሲ ዞን መርቲ ወረዳ ፈረክሳ ቀበሌ በታጣቂዎች በተፈጸመ ጥቃት 4 ሰዎች መገደላቸውን እናት ፓርቲ ገለጸ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጭር ዜናዎቻችንን ከኢሳት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ኢራን የአሜሪካን የጦር መርከቦች ማስጠም የሚችል ሚስጥራዊ መሳሪያ አለን ሲሉ አስጠነቀቁ። በመካከለኛው ምስራቅ ሰማይ ስር የጦርነት ደመና አድማሱን ሸፍኖ የዓለምን ትኩረት ወደ ቀይ ባህርና የፋርስ ባህረ ሰላጤ ቀጥ አድርጎታል። በጂኦፖለቲካው ዓለም እንደ ግዙፍ አውሬ የሚቆጠሩት አሜሪካና ኢራን ከቃላት ወደ ተግባር ለመሸጋገር የተቃረቡ የሚመስልበት አስፈሪ ወቅት ላይ ደርሰዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የባህር ላይ ኃያልነቷን ለማሳየት ወደ ክልሉ እየገሰገሰች ላለችው አሜሪካ የላኩት መልእክት ከወትሮ የተለየና እጅግ አስፈሪም ነበር። አሜሪካ እጅግ ዘመናዊ የሆነችውንና የዩኤስኤስ ጄራልድ ፎርድ የተሰኘውን ግዙፍ አውሮፕላን ተሸካሚ መርከብ ወደ ምስራቅ እያንቀሳቀሰች ባለችበት ወቅት ካሚኒ የአሜሪካን የጦር መርከቦች የሚያሰጥም ሚስጥራዊ መሳሪያ አለን ሲሉ በይፋ አስጠንቅቀዋል። ይህ ማስፈራሪያ በቃላት ብቻ የተወሰነ አልነበረም። የኢራን መንግስት ቴሌቪዥን በሰው ሰራሽ አስተውሎት የተቀናበረና የዓለምን ሕዝብ ያስደነገጠ ቪዲዮ አሰራጭቷል። በዚህ ቪዲዮ ላይ ዩኤስኤስ አብርሃም ሊንከን የተሰኘችው ሌላኛዋ የአሜሪካ ግዙፍ መርከብ በሚሳኤል ተመታ በእሳት ተያይዛና ለሁለት ተሰንጥቃ ወደ ባህር ስትሰምጥ ይታያል። ይህ በቴክኖሎጂ የተፈጠረ ምስል ኢራን ያላት ወታደራዊ ፍላጎትና ለአሜሪካ ያዘጋጀችውን የእልቂት ድግስ ለማሳየት የተጠቀመችበት የስነ ልቦና ጦርነት አካል ተደርጎ ተወስዷል። ካሚኒ በንግግራቸው መርከቧን ወደ ባህር ወለል የሚልከው መሳሪያ ከራሷ ከመርከቧ የበለጠ አደገኛ ነው ሲሉ የተናገሩት ንግግር በአሜሪካ ጦር ጀነራሎች ዘንድ ቀዝቃዛ ድንጋጤን ለመፍጠር ያለመ እንደሆነ ግልጽ ነው። በሌላ በኩል አሜሪካ ይህንን የቃላት ጦርነት በተግባር ወታደራዊ እንቅስቃሴ እየመለሰች ትገኛለች። ዩኤስኤስ አብርሃም ሊንከን ቀድሞውኑ በአረቢያ ባህር ላይ ስትሆን ዩኤስኤስ ጄራልድ ፎርድ ደግሞ ከሜዲትራኒያን አቅጣጫ እየቀረበች ነው። ይህ እንቅስቃሴ ኢራንን በሁለት አቅጣጫ በብረት ቀለበት የመክበብ ስትራቴጂ ተደርጎም ይወሰዳል። ይህ ስትራቴጂ ኢራንን ከሁለት አቅጣጫ ለሚሰነዘር ጥቃት ክፍት ያደርጋታል ተብሎም ይታመናል። ይበልጥ አሳሳቢ ያደረገው ደግሞ ግዙፍ የአሜሪካ ነዳጅ ጫኝ አውሮፕላን KC-135 እና C-17 እስራኤል በሚገኘው ቤን ጉሪዮን አውሮፕላን ማረፊያ በብዛት መታየታቸው ነው። ተንታኞች እንደሚሉት የእነዚህ ነዳጅ ጫኝ አውሮፕላኖች ወደ ቀጠናው መግባት አሜሪካ በኢራን ላይ ለምታደርገው የረጅም ርቀት የአየር ጥቃት ዝግጅት እያደረገች መሆኑን ያመላክታል። ይህ አይነቱ ወታደራዊ ክምችት እንደ አውሮፓውያን አቆጣጠር ከ2003 የኢራቅ ጦርነት ወዲህ በምዕራብ እስያ የታየ ትልቁ የአሜሪካ ኃይል እንደሆነ ይነገርለታል። የፖለቲካው መድረክም ከወታደራዊ ያነሰ አልጋለም። ፕሬዚዳንት ዶናልድ ትራምፕ በኮንግረስ ንግግራቸው ኢራን የኒውክሌር መሳሪያ እንዳትታጠቅ የማድረግ አቋማቸውን በድጋሚ አጽንተው ሰጥተውም ተናግረዋል። የጄኔራል ቃሲም ሱሌይማን ግድያ በማስታወስ አሜሪካ አስፈላጊ ሲሆን እርምጃ ለመውሰድ ወደ ኋላ እንደማትል አስጠንቅቀዋል። ትራምፕ ኢራን በሽብርተኝነት ተግባር እንደተሰማራችና አሜሪካውያንን እንደገደለች በመጥቀስ ቴህራን የኒውክሌር አቅም እንዳትገነባ ፈጽሞ እንደማይፈቀድላት በተደጋጋሚ ዝተዋል። ይህ ንግግር ዲፕሎማሲያዊ መፍትሄዎች እየተሟጠጡ መሆናቸውን የሚጠቁም ቢመስልም በንግግራቸው መሃል ለድርድር በሩ ክፍት መሆኑን የሚጠቁም ቀጭን ተስፋ አልጠፋም። የሚገርመው ነገር በዚህ ሁሉ ውጥረትና የጦርነት ፉከራ መካከል የዲፕሎማሲ ድምፅ አሁንም እየተሰማ መሆኑን ነው። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ አሜሪካ ዲፕሎማሲ ከመረጠች ስምምነት ላይ ለመድረስ ዝግጁ መሆናቸውንም ገልጸዋል። ኢራን የኒውክሌር መሳሪያ የመታጠቅ ፍላጎት እንደሌላትና ቴክኖሎጂውን ለሰላማዊ ዓላማ ብቻ እንደምትፈልገውም አስታውቀዋል። በጄኔቫ ፌብሩዋሪ 26 የተቀጠረውና የአሜሪካና የኢራን ድርድር
በዚህ ሁሉ ጨለማ ውስጥ የሚታይ ብቸኛው የብርሃን ጨረር ነው። ኢራን በአንድ እጅ ሚሳኤል እያስወነጨፈች በሌላ እጅ ለድርድር መቀመጧ ስልታዊ ማፈግፈግ ወይስ ጊዜ የመግዛት ስልት የሚለው ጥያቄ ብዙዎችን እያነጋገረ ነው። ነገር ግን የአሜሪካ ወታደራዊ አቅም ገደብ የለሽ እንዳልሆነ የሚጠቁሙ ሪፖርቶችም አሉ። አንዳንድ መሪዎች እንደሚያመላክቱት አሜሪካ ምንም እንኳን ግዙፍ የጦር መርከቦችን ብታሰማራም ከኢራን ጋር ለሚደረግ ረጅምና ከፍተኛ ጦርነት የምታደርገው ዝግጅት ጥያቄ ምልክት ውስጥ ሊገባ ይችላል። የፋይናንሻል ታይምስ ዘገባ እንደሚያሳየው አሜሪካ ከፍተኛ ጥንካሬ ያለው የአየር ጥቃት ማካሄድ የምትችለው ለጥቂት ቀናት ብቻ ሊሆን ይችላል። ይህ ደግሞ ጦርነቱ ከተራዘመ አሜሪካ ስትራቴጂዋን ለመቀየር ልትገደድ እንደምትችልም ይጠቁማል። ዩኤስኤስ ጄራልድ አርፎርድ ወደ ሜዲትራኒያን ባህር ዘልቃ ስትገባና የኢራን ሚሳይሎች በተጠንቀቅ ሲቆሙ ዓለም ትንፋሽን ውጣ እየጠበቀች ነው። በአንድ በኩል ዘመናዊ የጦር መርከቦችና አውሮፕላኖች፣ በሌላ በኩል ሚስጥራዊ የሆኑ መርከብ አጥፊ መሳሪያዎችና የሳይበር ጦርነት ዝግጅቶች ተፋጠዋል። በጄኔቫ የሚደረገው ድርድር ካልተሳካ ቀጣዩ ምዕራፍ በጠረጴዛ ዙሪያ ሳይሆን በባህርና በአየር ላይ በሚደረግ አስከፊ ጦርነት ሊጻፍ ይችላል። የካሜኒ ማስጠንቀቂያና የትራምፕ ዛቻ ተገናኝተው የሚፈጥሩት ግጭት ቀጠናውን ብቻ ሳይሆን መላውን ዓለም ወደማይወጣው ቀውስ ሊከተው እንደሚችል ማንም ሊክድ አይችልም። የጊዜ ቆጣሪው እየሮጠ ነው። የሰላም ተስፋው ደግሞ በጦርነት ጩኸት እየተዋጠ ይመስላል። በመቀጠል በፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት ከመጪው ምርጫ ጋር በተያያዘ በአወዛጋቢዎቹ የራያና ወልቃይት አካባቢዎች ላይ ያሳለፈው ውሳኔ ላይ እግድ ጣለ። በኢትዮጵያ ፖለቲካ ውስጥ እጅግ ሱስና ፈንጂ እንደሆነ የሚነገርለት የአማራና የትግራይ ክልሎች የወሰንና የማንነት ጥያቄ ጉዳይ አሁንም ደግሞ ከፖለቲካ ጠረጴዛ ወደ ፍርድ ቤት ችሎት መሸጋገሩን የሚያመላክት ወሳኝ ክስተት ተስተናግዷል። በፌዴራል ከፍተኛ ፍርድ ቤት የተሰጠው የጊዜያዊ የእገዳ ትዕዛዝ በሁለቱ ክልሎች መካከል ያለውን ያልተቋጨ ውጥረትና የምርጫ ቦርድ ሚና በተመለከተ ሰፊ አንድምታ ያለው ጉዳይ ነው። ነገሩ ወዲህ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አወዛጋቢ በሆኑ የምርጫ ክልሎች ላይ ውሳኔ አሳልፎም ነበር። ይሁን እንጂ ይህ የምርጫ ቦርድ ውሳኔ ገና ወደ መሬት ወርዶ ተግባራዊ ከመሆኑ በፊት የፌዴራል ከፍተኛ ፍርድ ቤት ብሬክ ይዞበታል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ዲሞክራሲያዊ ስምረት ትግራይ የተሰኘው ፓርቲ ተወካይ አቶ ጌታቸው ረዳ ያቀረቡት አቤቱታ መነሻ በማድረግ ነው። እዚህ ላይ የአቶ ጌታቸው ረዳ ስም መነሳቱ ጉዳዩ ተራ የፍትሐ ብሔር ክርክር ከመሆኑ አውጥቶ ከፍተኛ የፖለቲካ ቁማርና የክልል መንግስታት ፍላጎት የሚንጸባረቅበት አድርጎታል። ፍርድ ቤቱ በዋለው ችሎት የሰጠው ትዕዛዝ መልእክቱ ግልጽ ነው። የምርጫ ቦርድ ውሳኔ ትክክለኛነትና ህጋዊነቱ በፍርድ ቤት ተመርምሮ የመጨረሻ እልባት እስኪያገኝ ድረስ ቦርዱ ያሳለፈው ውሳኔ በጊዜያዊነት እንዲታገድ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት አዘዘ። ይህ ማለት አወዛጋቢዎቹ አካባቢዎች ምርጫ ቦርድ ሊያደርግ ያሰበው ማንኛውም እንቅስቃሴ ምርጫም ሆነ ህዝብ ውሳኔ ወይም ሌላ አስተዳዳሪ ውሳኔ የህግ አጥር ተበጅቶለት ማለት ነው። ይህ አይነቱ የፍርድ ጣልቃ ገብነት በኢትዮጵያ የምርጫ ፖለቲካ ታሪክ ውስጥ የዳኝነት አካሉ በአስፈጻሚ አካላት ላይ ያለውን የመቆጣጠር አቅም የሚያሳይ እንደሆነ መውሰድ ይቻላል። ጉዳዩ ይበልጥ ውስብስብ የሚያደርገው የአወዛጋቢዎቹ ቦታዎች ጉዳይ ነው። እነዚህ ቦታዎች ላለፉት ዓመታት የደም አፋሳሽ ጦርነት መንስኤዎች ሆነው የቆዩ የሁለቱም ክልሎች ህዝብ የኔ ነው የሚልባቸውና የፖለቲካ ሊቃኑ ያራራቁ አጀንዳም ናቸው። ምርጫ ቦርድ በዚህ ጉዳይ ላይ ውሳኔ መስጠቱ ምናልባትም ችግሩን በህግና በስርዓት ለመፍታት ያደረገው ሙከራ ሊሆን ቢችልም ከሳሽ ወገን ግን ውሳኔው መብት የሚገፋ ወይም ወቅቱን ያልጠበቀ ሆኖ ስላገኘው ወደ ፍርድ ቤት መሮጥ መርጧል። ፍርድ ቤቱም አቤቱታውን ተቀብሎ እገዳ መጣሉ ጉዳዩን በጥልቀት ለማየት መፈለጉን ያሳያል። በሌላ በኩል ፍርድ ቤቱ ለምርጫ ቦርድ የሰጠው ቀጠሮ ሌላው ትኩረት የሚሻ ነጥብ ነው። ቦርዱ ለቀረበበት ክስ መልስ ይዞ ለየካቲት 25 2018 ዓ.ም እንዲቀርብ ታዟል። ይህ የጊዜ ቀጠሮ በፍርድ ሂደት ውስጥ ተከራካሪዎች በቂ ዝግጅት እንዲያደርጉ እድል የሚሰጥ ቢሆንም በሌላ ጎን ደግሞ በአወዛጋቢዎቹ ቦታዎች ላይ የሚወሰነው ዕጣ ፈንታ ለተወሰነ ጊዜ ተንጠልጥሎ እንዲቆይ የሚያደርግ ነው። ይህ መዘግየት በቦታው ላይ ያለውን የፖለቲካ ትኩሳት ሊያቀዘቅዘው ወይስ የባሰ አለመረጋጋት ሊፈጥር ይችላል የሚለው ጥያቄ የብዙዎች ስጋት ነው። በአጠቃላይ ይህ የፍርድ ቤት ትዕዛዝ የሚያሳየው ነገር ቢኖር የአማራና የትግራይ አወዛጋቢ ጉዳይ በፖለቲካ ድርድር ብቻ ሳይሆን በህግ አደባባይም መፈተን እየተጀመረ ነው። የምርጫ ቦርድ ገለልተኛ ተቋም እንደመሆኑ የሚያሳልፋቸው ውሳኔዎች ሀገራዊ አንድነትንና ሰላምን የሚያረጋግጥ መልክ መሆኑ እንዳለባቸውም የሚጠቁም ነው። አሁን ኳሷ በፍርድ ቤት
ቤት ሜዳ ላይ ትገኛለች። መጪው የካቲት ወር የሚሰጠው መልስና ተከትሎ የሚመጣው የፍርድ ቤት የኢትዮጵያን የፌዴራሊዝም ጉዞና የውስጥ ፖለቲካ መረጋጋት በወሳኝነት የሚቀርጽ የታሪክ ምዕራፍ ሊሆን እንደሚችል መገመት አያዳግትም። እስከዚያው ግን በሁለቱም ክልሎች መካከል ያለው የማንነትና የወሰን እንቆቅልሽ በፍርድ ቤት ትዕዛዝ ቆይ ተብሏል። ይህ በእንዲህ እንዳለ በሰሜን ምዕራብ ከተሞች እንደ አባጉና ሽረ እንዳስላሴ የተሽከርካሪ ሰልፍ ተካሂዷል። ይህ ሰልፍ የኢትዮጵያ መንግስት በተቋማቱ በኩል ወስኛለሁ ያለውን ውሳኔ የሚቃወም የነገውን ህዝባዊ ሰልፍ አካል ሲሆን በዛሬው ዕለት በተለያዩ ከተሞች ይቀጥላል ሲል ምርጫ ቦርድ ከፖለቲካ ፓርቲዎች የሰረዘው ህዝባዊ ወያኔ ሓርነት ትግራይ ባወጣው ዘገባ አመላክቷል። ሰልፈኞቹ የኢትዮጵያ መንግስት ውሳኔ የትግራይን ህዝብ የዘር ማጥፋት መቀጠያ ነው፣ የትግራይና የአማራ ወዳጅነት በዘር ማጥፋት ሴራ አይናጋም የሚሉና ሌሎች ጽሁፎችን በመያዝ በከተሞቹ ዋና ዋና ጎዳናዎች በመዘዋወር ተቃውሟቸውን አሰምተዋልም ተብሏል። በመጨረሻም በምስራቅ አርሲ ዞን መርቲ ወረዳ ፈረቅሳ ቀበሌ በታጣቂዎች በተፈጸመ ጥቃት 4 ሰዎች መገደላቸውን እናት ፓርቲ ገለጸ። በምስራቅ አርሲ ዞን መርቲ ወረዳ ፈረቅሳ ቀበሌ የካቲት 17 ቀን 2018 ምሽት ላይ የወረደው ድቅድቅ ጨለማ ተፈጥሯዊውን የሌሊት ጸጥታ ብቻ ሳይሆን የሰው ልጆችን ሰላም ተስፋ የሚያወጣ ነበር። ሰዓቱ ምሽት 3 ሰዓትን ሲጠቁም ሰላማዊ የገበሬ መንደር በድንገተኛና በተቀናጀ የጥይት ሩምታ ተናወጠ። በዚህ ክፉ ምሽት የተፈጸመው ግፍ ተራ ወንጀል ሳይሆን በሰው ልጅ ሕሊና ላይ የተሰነዘረ ጥልቅ ጦር ነበር። እስካሁን ባለው መረጃ መሰረት 4 ንጹሃን ዜጎች በግፍ ተገድለዋል። 2 ሰዎች በጠና ቆስለዋል። በህይወትና በሞት መካከል ሲታገሉ ሌሎች 2 ወገኖች ደግሞ የገቡበት ሳይታወቅ በታጣቂ ኃይሎች ተወስደዋል። ይህ ክስተት ቁጥር ብቻ ሳይሆን ከኋላው የፈራረሰ ቤተሰብን፣ የጠፋ ተስፋንና የነደደ ማንነትን ያዘለ የሀዘን ታሪክ ነው። የጥቃቱ አስከፊነት በሰው ህይወት መጥፋት ብቻ የተገደበ አልነበረም። ከ10 በላይ የመኖሪያ ቤቶች በእሳት ጋይተዋል። የገበሬው የዓመት ልፋትና የልጆቹ ጉሮሮ መዝጊያ የሆነው እህል ጎተራ ሳይቀር በወራሪዎች እሳት ተበትኗል። ይህ ድርጊት ኢላማው ሰዎችን መግደል ብቻ ሳይሆን ተራፊዎችንም ተስፋ በማሳጣት ከቀያቸው ለማፈናቀል ታቅዶ የተሰራ የጭካኔ ጥግ መሆኑን ያመላክታል። ይበልጥ ልብን የሚሰብረውና ሰብአዊነትን ጥያቄ ውስጥ የሚከተው ኩነት ደግሞ ገዳዮች የፈጸሙት ግፍ ሳያንሳቸው የሟቾችን አስክሬን አትቀብሩም ብለው መከልከላቸውም ነው። አጥፊዎቹ በሟቾቹ ገበሬዎች ቤት በሬ እያረዱ እየበሉና እየጠጡ በደም ላይ ሲጨፍሩ ማየት በኢትዮጵያ ምድር ሞራላዊ ውድቀት ምን ያህል ጥልቀት እየደረሰ የሚያሳይ አስደንጋጭ ማረጋገጫ ነው። በአካባቢዎች ነዋሪዎችና የእናት ፓርቲ መግለጫ እንደተመለከተው ይህ ጥቃት ሃይማኖት መሰረት ያደረገ መሆኑን ነገሩ ይበልጥ ውስብስብና አደገኛ ያደርገዋል። ህዝቡ በመንግስት ትዕዛዝ መሳሪያዎችን አውርዶ እጃችንን አጣጥፈን ሞታችን እየጠበቅን ነው ሲል የሚያሰማው ጩኸት የመንግስትን የህግ ማስከበር ኃላፊነት በጽኑ የሚሞግት ነው። ነዋሪዎቹ መንግስት ካልጠበቀን ቢያንስ በህግ መንገድ ታጥቀን ራሳችንን እንድንከላከል ይፍቀድልን ብለው ያቀረቡት ተደጋጋሚ ጥያቄ ሰሚ ማጣቱን ያሳያል። ከልካይም ሆነ ቀጭ የሌለበት የሚመስለው ይህ የፈርቀሳ ቀበሌ እውነት የሀገርን ሰላምና የህዝብን ደህንነት አደጋ ላይ የጣለ ትልቅ ምልክት ነው። ገዳዮች በቅርብ ርቀት ሆነው ሲጨፍሩ፣ ተጎጂዎች ግን ሙታናቸውን መቅበር ተከልክለው ሲያለቅሱ መታየቱ ፍትህ በአካባቢው ላይ ምን ያህል እንደራቀ ምስክር ነው። እናት ፓርቲ ይህንን ድርጊት በጽኑ ማውገዙና የታገቱት ያለምንም ቅድመ ሁኔታ እንዲለቀቁ መጠየቁ ተገቢ ቢሆንም ከቃላት በላይ ተግባራዊ ለውጥና የፍትህ እርምጃም ያስፈልጋል። ንጹሃን በማንነታቸውና በሃይማኖታቸው ተለይተው የሚጨፈጨፉበት፣ ንብረታቸው የሚወድምበትና መንግስት ዝምታን የሚመርጥበት አሰራር በአስቸኳይ ሊቆም ይገባል ብሏል ፓርቲው። የፈርቀሳው እልቂት የሁላችንም ህመም ነው። ለሞቱት ወገኖች ነፍስ ይማር ከማለትና ለተጎዱት መጽናናትን ከመመኘት ባሻገር እንዲህ አይነቱን የተቀናጀ ጭፍጨፋ በሌሎች አካባቢዎችም እንዳይደገም አፋጣኝ የመፍትሄ እርምጃ ሊወሰድ ይገባል የእናት ፓርቲ መልእክት ነው። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለዛሬ ያዝናችሁ ዜናዎች በዚህ አበቃን። ሰናይ ጊዜ